በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ገድለ አዳም ዘጥር። በአብ በወልድ በመንፈስ ቅዱስ ስም ጥር 6 ቀን የሚነበብ የአባታችን የአዳም የእናታችን የሔዋን የገድላቸው ዜና ይህ ነው። ጸሎታቸው፣ በረከታቸው፣ አማላጅነታቸው፣ የይቅርታ ልመናቸው ከሊቃነ ጳጳሳቱ አለቃ ከባስልዮስ ከንጉሳችን ከኃይለ ሥላሴ ከንግሥታችን ከወለተ ጊዮርጊስ ነፍስ ጋር ይሁን ለዘላለሙ አሜን። ለቅሶውን ከፈጸሙ በኋላም የእግዚአብሔር መልአክ ለመልከ ጼዴቅ አባት ለቃይናም እንዲህ ሲል በራእይ ተገለጠለት። ቃይናም ሆይ ታውቀኛለህን? አለው። አቤቱ ጌታ ሆይ አላውቅህም አለው። እኔ የእግዚአብሔር መልአክ ነኝ። ይህንን ትእዛዝ እነግርህ ዘንድ ወደ አንተ ላከኝ። የእግዚአብሔርን ትእዛዝ አትተላለፍ አለው። ቃይናንም ከእግዚአብሔር መልአክ ይህን በሰማ ጊዜ አደነቀ። ጌታዬ ሆይ ተናገር አለው። የእግዚአብሔር መልአክም አባትህ አዳምን ከገነት በነበረ ጊዜ ወደ ታች ያመጣሁት እኔ ነኝ። በመሰዊያው ላይ ደሙን በሰዋ ጊዜ ከእርሱ ጋር እግዚአብሔርን የለመንሁት እኔ ነኝ። የጻድቁን የአቤልን ነፍስ የተቀበልሁ እኔ ነኝ። የመልአኩ ሚካኤል ነኝ። በቤት በተወለደ ጊዜ ከሴት ጋር የነበርሁት መልአክም እኔ ነኝ። ከሄኖስ ከቃይናም ከመላሌል ከያሬድ ከሄኖክ ከማቱሳላ ከላሜ ከኖህ ጋራ የነበርሁም እኔ ነኝ። ባረፈ ጊዜም ከበኩር ልጁ ከሴም ጋራ ነበርሁ። አሁንም መልከ ጼዴቅ ልጅህን ወስደው ዘንድ እግዚአብሔር ወደ አንተ ላከኝ። በእግዚአብሔር ዘንድ ታላቅ ይሆናልና በመሄዱ ልብህ አይዘን አለው። ቃይናም ይህን ነገር ከእግዚአብሔር መልአክ በሰማ ጊዜ በፊቱ ሰገደ። የእግዚአብሔር ፈቃድ ይሁንም አለው። እኔም ልጄም እነሆ በእጆቹ ነን፣ የወደደውን ያድርግ አለው። መልአኩ ለቃይናም መታየቱን ስለ ንጽህናው ስለ ጽድቅም አይደለም፣ ስለ መልከ ጼዴቅ ስለ ጽድቁም ስለ ንጽህናውም ነው እንጂ። መልአኩም ቃይናምን ይህን ምስጢር ከሴም በቀር ለአንዱስ እንኳ እንዳትናገር አለው። ከእርሱም ሄደ። የእግዚአብሔር መልአክም በዚች ሌሊት ወደ መልከ ጼዴቅ መጣ። መልከ ጼዴቅም ተኝቶ ነበር። እንደ እርሱ በጎልማሳ አምሳል ተገለጠለት። ቀኝ ጎኑንም መታው፣ ከእንቅልፉም አነቃው። በተነሳ ጊዜም ፊቱ በብርሃን ተመልቶ በፊቱም ተቀምጦ በተመለከተ ጊዜ ከመልአኩ የተነሳ ፈራ። ያለ እርሱ ፈጽሞ መልአክ ማየት አልለመደም ነበርና፣ መልአኩም ፍርሃትን ከእርሱ አስወገደለት። በራሱ በጀርባው ላይ ቀባው። እኔ ወደ አንተ የተላኩ የእግዚአብሔር መልአክ ነኝና አትፍራ፣ ይህች መልእክትም ለአምላክ ታደርግ ዘንድ ነው አለው። መልከ ጼዴቅም ይህች መልእክት ምንድናት አለው። ጎልማሳው ልቡ ፍጹም ነበርና ከአባታችን ከአዳም ስጋ ጋር እስከ ምድር መካከል ድረስ ትሄድ ዘንድ በፊቱ ለማገልገል ትቆም ዘንድ እግዚአብሔርንም ታመልከው ዘንድ ከታናሽነት መርጠዋልና አንተ ከተባረኩ ዘር ነህና አለው። መልከ ጼዴቅም መልአኩን የአባቴን የአዳምን ስጋ የሚወስድ ከእርሱም ጋር የሚወስደኝ ማን ነው አለው። መልአኩም የአባትህ አያት የኖህ ልጅ ሴም ነው አለው። መልአኩም ልቡናውን አቀናለት፣ ለአንድ ሰዓትም አረጋጋው። ነገር እንዳይወጣ ይህን ምስጢር ለአንዱስ እንኳ አትናገር አለው። በአዳም ስጋ እንዳይጸኑ እግዚአብሔር ወዳዘዘበት ቦታ የሚሄድ ዘንድ አይተዉትምና። መልአኩም ከእርሱ ሄደ። ወደ ኖህ ልጅ ወደ ሴምም መጣ። አባትህን ኖህ እንዳዘዘህ ተነስና የአዳምን ስጋ ውሰድ አለው። መልከ ጼዴቅንም ከአንተ ጋር ውሰደው፣ እግዚአብሔር ወዳዘዘህ ቦታም ከእርሱ ጋር ሂድ፣ አትዘግይም አለው። በነጋ ጊዜም የአማረ መርከብ አዘጋጀ። በመርከቡም አስገባው። ለሰንቅ የሆነው ዘንድም ህብስት ወይን አዘጋጀ። የእግዚአብሔር መልአክም ወደ ቃይናም መጣ። ልጁ መልከ ጼዴቅንም ፈለገው። ቃይናምም መልአኩ የነገረውን ሁሉ ይነግረው ጀመረ። ልጁ መልከ ጼዴቅንም በአማረ ልቡና ሰጠው። ቃይናምንም ይህን ምስጢር ሰውር፣ ለአንዱስ እንኳ አትግለጥ አለው። ሴምም መልከ ጼዴቅን ወሰደው። ከእርሱ ጋርም አህያን ጫኑ። ወደ መርከቡም ሄዱ። መርከቡን የሚከፍቱበት ቁልፍ ግን ከእነርሱ ጋር አልነበረም። ኖህ ከእርሷ ከወጣ በኋላ ክፍል አድርጎላት ነበርና ከእርሷ በደረሱ ጊዜም በምን እንደሚከፍቷት አሰቡ። ሴምም ወደ በሩ ወጣ። መልከ ጼዴቅንም በእግዚአብሔር ዘንድ ታላቅ የሆንህ ሆይ ና ክፈተው አለው። መልከ ጼዴቅም ሰምቶ ወደ በሩ መጣ፣ መክፈቻውንም ያዘ። ያን ጊዜም በሩ ተከፈተ። ከመርከቡ ውስጥም የልዑል እግዚአብሔር ካህን ሆይ ደስ ይበልህ የሚል ቃል ተሰማ። ትከፈትልህ ዘንድ አንተ የተገባ ሆነሃልና። በመጀመሪያ ዓለምን የፈጠረ የእግዚአብሔር ካህን ሆይ የሚል ቃልም ነበር። ይህም ከመንፈስ ቅዱስ ነበር። መልከ ጼዴቅም በቃሉ እርሱ በፊቱ እፍ ያለበት እንደሆነ አወቀ። ዳግመኛም በውስጡ ያለውን ታላቅ ጸጋ ተረዳ፣ አደነቀም። ሴምንም ጌታዬ ሆይ
በፊቴ እፍ ያለብኝ እንደሆነ አውቃለሁ። ከእኔ ጋር የሚነጋገር ድምፅ እሰማለሁ፣ ፊቱን ግን አላይም። ከአባታችን ከአዳም ሥጋ አንድስ እንኳ ይህን አላየም። ሴምም ደነገጠ፣ የሚለውንም አላወቀም። እነርሱም በመርከቡ በር ይህን እያደነቁ ሳሉ ካህን ያደረግሁህ እኔ ነኝ የሚል ቃል ከሰማይ መጣ። ከቦታዬም በውስጥ እፍ አልሁብህ። አንተም እውነተኛ ካህኔ ነህ። አንተም የፈጠርኩትን የአዳምን ሥጋ ተሸከም ዘንድ የተገባ ሆን። ከቦታዬም እፍ አልሁበት። ካህንም ንጉሥም የጽድቅ ነቢይም አደረግሁት። መልከ ጼዴቅ ሆይ ግባና ሥጋውን አውጣ አለው። ወደ መርከቡም ገባ። የአባታችን የአዳምን ሥጋም እጅ ነሳ፣ ተባረከም፣ አወጣውም። መልአኩ ሚካኤልም እስከ ማሸከም ድረስ ይረዳው ነበረ። ዳግመኛም ሴም ገባ። ወርቁን፣ ዕጣኑን፣ ከርቤውን ከአባታችን ከአዳም ሥጋ ጋር አወጣው። ሥጋውንም ከሳጥኑ አደረጉት፣ ዘጉትም። ዳግመኛም ጥንት እንደነበረው የመርከቡን በር ዘጉ። ሴምም መልከ ጼዴቅን የአባታችን የአዳምን ሥጋ ያዝ አለው። ወደ መንገድም ሲሄዱ የእግዚአብሔር መልአክም ከእነርሱ ጋር ይሄድ ነበር፣ የሚሄዱበትንም ይመራቸው ነበር። እስከ ምሽት ሄደውም ወደሚያርፉበት ቦታ ወረዱ። መልከ ጼዴቅና ሴምም ይጸልዩ ዘንድ ቆሙ። ሲጸልዩም ከአዳም ሥጋ ሳጥን እንዲህ የሚል ቃል ወጣ። ለፈጠረኝ፣ ለአዳነኝ፣ ላሳረፈኝ ለእግዚአብሔር ምስጋና ይሁን። ዳግመኛ እርሱ ከእርሷ ወደ ፈጠረኝ ወደ መሬት ይመልሰኛል። ቃሉ ግን ጎልማሳው መልከ ጼዴቅን ባረከው። ከዘራችን ሁሉ እንዳንተ አንዱንስ እንኳ እግዚአብሔር አልመረጠውም። ከእርሱም ያለ እንደ አንተ ካህን ይሆን ዘንድ በእጁ አልቀባም። በአንተ ላይ እፍ እንዳለም በአንዱ ፊትስ እንኳ እፍ አላለም። ልጄ ሆይ እኔ ግን በእግዚአብሔር ዘንድ ለዚህ ክብር የተገባ ሆነ ስለተገኘ ደስተኛ ነኝ። ቃሉም ከመልከ ጼዴቅ ቆመ። መልከ ጼዴቅም ከውስጥ ከሚመጣው ቃል የተነሳ አደነቀ። ነገር ግን ይህ በእግዚአብሔር ኃይል ሆነ። ሴም ይህን ድንቅ ተአምር በተመለከተ ጊዜ በመልከ ጼዴቅ ተደነቀ፣ ከደስታው ብዛትም የተነሳ። በዚህም ሌሊት ምግብ አልቀመሰም፣ እግዚአብሔርን ያመሰግን ዘንድ። አዳም ባለበት ሳጥን ፊት ቆሞ ቀረ እንጂ እስኪነጋም ይጸልይ ነበረ። መልከ ጼዴቅ ይህን ራእይ የተመለከተው በ15 ዓመቱ ነው። ሴምና መልከ ጼዴቅም ሳጥኑን በአህያ ላይ ጫኑ። የእግዚአብሔር መልአክም ከእነርሱ ጋር ይሄድ ነበረ። ከሚያስቸግሩ ቦታዎች በደረሱ ጊዜ መልአኩ በእግዚአብሔር ኃይል ይመራቸው፣ በእርሷም ያሳድራቸው ነበር። ባህሮችም ተራሮችም ቢሆኑ በሁለተኛው ቀን እስኪመሽ ድረስ በመንገድ ይሄዱ ነበር። እንደ ልማዳቸው የሚያርፉ ዘንድ ወረዱ። መልከ ጼዴቅም ከእርሱ ጋር የእግዚአብሔር ኃይል እንዳለ ተረዳ። እነርሱም ወደ ሰርግ እንደሚሄዱ ደስተኞች ሆኑ። እንደ ልማዳቸውም በአባታችን በአዳም በድን ፊት ይጸልዩ ዘንድ ቆሙ። ከበድኑም ለመልከ ጼዴቅና ለሴም እንዲህ የሚል ቃል መጣ። እግዚአብሔር ወደ ወሰነልን ቦታ እነሆ ደረስን። ቃልህም መልከ ጼዴቅን የምንሄድባት ምድር የእግዚአብሔር ኃይል በእርሷ ላይ ይወርዳል። ሥጋዬም በሚኖርበት በዚህ ቦታ ይሰቀላል፣ ይታመማል፣ በደሙም መሀል ራሴን ያጠምቀኛል። በዚህን ጊዜ መዳኛ ይሆናል፣ ወደ ክብሬም ይመልሰኛል፣ ክህነቴን ትንቢቴንም ይሰጠኛል። ቃሉም በእግዚአብሔር ኃይል ዝም አለ። ከእነርሱ ጋር ስለሚነጋገረው ቃልም መልከ ጼዴቅና ሴም አደነቁ። መልከ ጼዴቅም ሌሊቱን ሙሉ እስኪነጋ ድረስ ይጸልይ ዘንድ በደስታ ቆመ። የአባታችን የአዳምን ሥጋም በአህያ ጫኑ፣ ወደ መንገድ ሄዱ። የእግዚአብሔር መልአክም ከቦታው እስኪደርሱ ድረስ ከእነርሱ ጋር ነበረ። የእግዚአብሔር መልአክም ቀድሞ በአህያው ፊት ቆመ። በድኑ ለብቻው ከአህያው ወረደ። እንደ መጀመሪያው እንደ ሁለቱ ፈጽሞ መልከ ጼዴቅ ያወረደው አይደለም። በድኑ ከአለቷ በደረሰ ጊዜ አለቷ ከሁለት ተከፈለች፣ የበድኑ ማስቀመጫም ሆነች። ሴምና መልከ ጼዴቅም እግዚአብሔር የፈቀደው ቦታ እንደሆነ ተረዱ። መልአኩም ከእነርሱ ወደ ሰማይ ወጣ። ለአምላክነቱ የአዳም ሥጋ ወደ ቦታው መጣ። ምን ላድርግ ይል ዘንድ የእግዚአብሔር ቃልም እንዲህ ሲል ወደ መልአኩ መጣ። ወደ መልከ ጼዴቅ ውረድ፣ ልቡንም አጽናናው፣ በአዳም ሥጋ በአጠገቡ ይቀመጥ ዘንድም እዘዘው። ሴም ባረፈ ጊዜም ከሴም ህብስት ከእርሱ ጋር ያለ ህብስትንም ይወስድ ዘንድ እንዲሄድ እዘዘው፣ በእርሱ ዘንድም ይጠብቀው አለው። የእግዚአብሔር መልአክም ከሰማይ ወረደ፣ በሰው አምሳልም ለመልከ ጼዴቅና ለሴም ታያቸው፣ ልቦናቸውንም አበረታታቸው። የአባታችን የአዳምን ሥጋም በዚህ ቦታ አስቀመጠው። መልከ ጼዴቅንም ከሴም ህብስትንና ወይንን ውሰድ አለው። መልከ ጼዴቅም መልአኩ እንደነገረው ህብስትንና ወይኑን ወሰደ። ከጠዋት እስከ ማታም በሥጋው ላይ ይጸልይ ዘንድ ቆመ። በሥጋው ላይም ታላቅ ብርሃን ወረደ። መላእክትም በዚች ቦታ ወደ አባታችን ወደ አዳም ሥጋ ይወጡ ይወርዱ ነበረ። እርሱም ደስተኛ ነበር፣ እንዲህ ሲልም ያመሰግን ነበር። ጌታዬ ሆይ ዓለማትን የፈጠርክ መሬታውያንንም የፈጠርክ
ከሰማያውያን የሚሻሉ የሚያደረግካቸው አምላኬ ሆይ ምስጋና ለአንተ ይገባሃል። መላእክትም በአባታችን በአዳም ሥጋ ላይ እስኪነጋ ድረስ እንዲያደርጉ ነበር። ፀሐይ በወጣ ጊዜም የእግዚአብሔር ቃል እንዲህ ሲል ወደ መልከ ጼዴቅ መጣ። ከእነዚህ ድንጋዮች 12 ድንጋዮችን ውሰድ፣ መሠዊያም አድርጋቸው። በእነርሱ ላይም በሴም ዘንድ ካለው ከህብስቱና ከወይኑ አሳርግ። እርሱም አንተም ተቀበሉት። መልከ ጼዴቅም የእግዚአብሔርን ቃል ሰማ። በሰማ ጊዜ በተራራው መካከል ሰገደ። እግዚአብሔር እንዳዘዘውም ፈጥኖ አደረገ። በመሠዊያው ላይ ቁርባንን ባሳረገ ጊዜም እግዚአብሔር ይቀድስለት ይባርከው ዘንድ ፈለገ። መንፈስ ቅዱስም በቁርባኑ ላይ ወረደ። ተራራውን ብርሃንን ተመላ። መላእክትም ምስጋና ይግባውና ይህ ቁርባን መሬታውያንን በፈጠረ ታላላቅ ምስጢራትንም በገለጠላቸው በእግዚአብሔር ዘንድ ተቀባይነት ያለው ነው አሉ። የእግዚአብሔር ቃልም ለመልከ ጼዴቅ ታየው። እነሆ ካህንም አድርጌሃለሁ። አንተ ያሳረግኸውን ይህን ቁርባን በመጀመሪያ አንተና ሴም ተቀበሉት አለው። አንተ እነዚህን 12 ድንጋዮች ለጽኑ መሠረትነት እንዳቆም እኔም የዓለም አዕማድ የሆኑ 12 ሐዋርያትን አቆማለሁ። እነርሱም ጽኑዓን ናቸው። ይህን መሥዋዕት እንዳዘጋጀ እኔም እንዲሁ በዓለም ሁሉ መሥዋዕትን አዘጋጃለሁ። ህብስትንና ወይንን ቁርባንን አድርገህ እንዳሳረግህ እኔም እንዲሁ ሥጋዬንና ደሜን ቁርባን አድርጌ ያሳርጋለሁ። የኃጢአት ማስተስሪያም አደርገዋለሁ። አንተ የቆምክባት የአዳም ሥጋም ያለበት ይህን ቦታ በምድር ያሉ ፍጥረታት ሁሉ ይባረኩበት ዘንድ እኔ የተቀደሰ ቦታ አደርገዋለሁ። ወደዚህ ለሚመጡት ሁሉ ኃጢአትን የሚያስወግድ አደርገዋለሁ። የእግዚአብሔር ቃልም መልከ ጼዴቅን ባረከው፣ ካህንም አደረገው። ከመላእክት ጋራም በደስታ በምስጋና ወደ ሰማይ አረገ። መልከ ጼዴቅም እግዚአብሔርን አመሰግነው። እርሱም ሴምም መሥዋዕቱን ተቀበሉ። ሴምም በመንገድ ከነበረው ድካም ያርፍ ዘንድ ከእርሱ ጋር ይህችን ቀን ተቀመጠ። በነጋ ጊዜም ሴም ይሄድ ዘንድ ተዘጋጀ። ከመልከ ጼዴቅ ጋርም ተስማሙ፣ ባረከውም። ከአንተ ጋር በዚህ ቦታ እስክንደርስ መሪያችን የሆነ እግዚአብሔር አምላክም ወደ ቦታ እስክትደርስ ይምራ አለው። ዳግመኛም መልከ ጼዴቅ ሴምን አባቴና እናቴ ስለ እኔ በጠየቁ ጊዜ ወደ እኔ ይመጡ ዘንድ አትምራቸው፣ ተሰወረ አስተዋወሩ እንዴት እንደሆነ ግን አላውቅም በላቸው አለው። ይህን በምትላቸው ጊዜ ተስፋ ይቆርጣሉ፣ በአንተ ላይ እንዳይከብዱብህ ትመጣ ዘንድም እንዳያስገድዱ ሀሳባቸው ይሟጠጣል። ሴምም ሄደ፣ ወደ ዘመዶቹም ተመለሰ። መልከ ጼዴቅም እግዚአብሔርን ያገለግል ዘንድ ሁልጊዜ የሚያመልከው ዘንድ በአባታችን በአዳም ሥጋ ፊት ቆሞ ቀረ። መልአኩም ይጠብቀው ነበር እስከ ታላቁ ሽማግሌ እስከ አብርሃም ዘመንም ምግቡን ያመጣለት ነበረ። የመልከ ጼዴቅ ልብሱም ቆዳ፣ በወገቡ ያለ መታጠቂያውም ሌጦ ነበር። በታላቅ ጾምና ጸሎትም ለእግዚአብሔር ይገዛ ነበር። ሴምና ልጆቹም በምድር ላይ በዙ፣ ተባዙም፣ ልጆችን የልጅ ልጆችንም ወለዱ። ለሴም 550 ዓመት እስኪሆነው እንዲህ ሆኑ። ሴምም ሞተ፣ ገነዙትም፣ 40 ቀንም ሲያለቅሱለት ቆዩ። ከዚህ በኋላ የሴም ልጅ አርፋክስድም 465 ዓመት ኖረ፣ ሞተም፣ ገነዙትም፣ 40 ቀንም አለቀሱለት። ከዚህ በኋላም የአርፋክስድ ልጅ ቃይናም እርሱ የመልከ ጼዴቅ አባት ነው፣ 569 ዓመት ኖረ፣ ሞተም። ከዚህ በኋላም የቃይናም ልጅ የመልከ ጼዴቅ ወንድም ሳላ 408 ዓመት ኖረ። ከዚህ በኋላ ልጁ ኤቦር 434 ዓመት ኖረ፣ ሞተም። ፋሌቅም በአባቱ ዘመን በ203 ዓመት ተወለደ። በፋሌቅ ዘመንም 3ቱ የኖህ ልጆች ምድረ ርስትን ተካፈሉ። እነዚህም ሴም፣ ካም፣ ያፌት ናቸው። ስለዚህም እርስ በርስ በመለያየታቸው ታላቅ ሐዘን ሆነባቸው። በአባታቸው ሕይወት በመሰብሰባቸው ከመለያየት የተነሳም ታላቅ ድንጋጤ ደረሰባቸው። በዚች ጊዜም ተለያዩ። ፋሌቅም ሞተ፣ በሀገሩም ቀበሩት። እነርሱ ሀገር መስርተዋልና ስሟንም በእርሱ ሰይመዋታል። አሟሟቱም በ430 ዓመቱ ሕንፃን በሰሩ ጊዜ እግዚአብሔር ለያይቷቸዋልና በእነርሱ ላይም አፈረሰው። ከእነርሱ የተረፉትንም ቋንቋቸውን ለያየው፣ እነርሱ ያለ ልክ ዘርተዋልና። ስለዚህም እግዚአብሔር ለያያቸው፣ በታተናቸው። ከዚህ በኋላ በእነርሱ ላይ መከፋፈል ሆነ፣ አንዱ የተናገረውን ሌላው እስከማያውቅ ድረስ። የቋንቋዎቹ ቁጥርም 72 ነው። ከያፌት ዘር 7 ሕዝቦች ነበሩ። ዳግመኛ የፋሌቅ ልጅ ራገው 232 ዓመት ኖረ፣ ሞተም። ከዚህም በኋላ የራገው በኩሩ 130 ዓመት ኖረ። በመጨረሻውም በምድር ላይ ከእነርሱ አንዱ ነገሰ። የዚህ ንጉሥ ስምም ረአይታይ ናምሩድ ይባላል። ይህ ናምሩድ በሰይጣን አማካኝነት ከሰማይ የምታበራ ደመናን ተመለከተ።
ልቡን አዘነበለ፣ ደም ግባቷንም ወደደ። ስንጣል የተባለውን አንዱን ሰዓሊም ጠራው። የወርቅ አክሊል እንደዚች ደመና አድርገህ ሳልልኝ አለው። እርሱም ይህን አክሊል ሰራለት። ናምሩድም ወስዶ በራሱ ላይ ያደረገው። ስለዚህም ደመና ከሰማይ መጣች ይሉ ነበር። አምላክ ነኝ ብሎ እስከ ማሰብም ደረሰ። የዚህ የራገው ዘመንም አጠቃላይ 130 ነበረ። 150 ዓመት በራገው ዘመን በግብፅ ምድር ያኑፍ ነገሰ። ይህ ንጉስም በመጀመሪያ ነገሰ። ያኑፍም የመኒኑፍ ሀገርን መሰረተ፣ በስሙም ሰየማት። የዚች ምድር የስሟ ትርጉም ምስሬን ማለት ነው። እርሱም ሞተ። በቦታውም በራገው ዘመን የሳባን ሀገር የሰራ ከእንደቄም ምድር ስሙ ዝቤን የሚባል ነገሰ። በዚች ሀገር የነገሱት ሁሉም እንደ ሀገሩ ስም ሳባውያን ይባላሉ። እስከ ሶሎሞን ንግስና ድረስ እንዲህ ሆኑ። ከዚህ በኋላ በወርቅ ድንጋዮች ሶሪር የተባለች ሀገርን የሰራ ፈርዖን በሳፌር ልጆች ላይ ነገሰ። ይችም የሶርአንያ ሀገር ናት። ስለ ወርቅ ድንጋዮችም የዚች ሀገር ተራሮች ድንጋዮች ወርቅ ናቸው ይላሉ። በህንደኬ ምድር ከሚኖሩ ከሴቤሳ ልጆች ብህሉ የተባለች ሀገርን ያቀና ስሙም ብህሉል የተባለውን በእነርሱ ላይ አነገሱ። ራገውም በ237 ዓመት አረፈ። ከዚህ በኋላ የነገሰው በዘመኑ በዓለም የድንጋይ ጣዖትን ማምለክ የተስፋፋበት ሴሩህ ነበረ። የሰው ልጆች የድንጋይ ጣዖታትን መስራት ጀመሩ። የመጀመሪያዎቹም ክሲጦን እና ሄሎዶን ነበሩ። የሰው ልጆችም በምድር ላይ በዙ፣ ክፋታቸውም በዛ። ሕግና ስርዓት አልነበራቸውም እና የሚያስተምሯቸውም መምህራን አልነበሩም። በእያንዳንዳቸው የሚፈርድ አንድስ እንኳ አልነበረም። ስለዚህም ከእግዚአብሔር መንገድ ጠፉ፣ ራቁም። እያንዳንዱም ሰውነቱ የወደደችውን ያደርግ ነበር። የአማልክትን ጣዖታት ይሰሩ ይሰግዱላቸውም ነበር። የሙታን መነሳትንም ተስፋ አያደርጉም። ከእነርሱ አንዱ ሲሞት ይቀብሩታል፣ በመቃብሩ ላይም ጣዖታትን ያቆማሉ። አምላኩ ይህ ነው፣ በመቃብሩም ይማረው ይሉ ነበር። ስለ ሞተ ሰውም በመቃብሩ ላይ አምላኩ ባሰበ ጊዜ መታሰቢያው ከምድረ ገጽ አይቋረጥም ይሉ ነበር። ሰይጣን ያመጣው ይህ ምስል በጣዖትነት ምድርን ሁሉ ሞላ። ጣዖቶቻቸውም የወንዶችና የሴቶች ምሳሌዎች ነበሩ። ከዚህ በኋላ ሴሩህ በ230 ዓመት ሞተ። ገንዘውም በስሙ በተሰራች በሀገሩ በውርአንያ ያቀበሩት። ከዚህ በኋላ ናኮር 29 ዓመት በሆነው ጊዜ ታራን ወለደው። ለናኮር 67 ዓመት ሲሆነው እግዚአብሔር የሰው ልጆች እንደጠፉ ለጣዖትም እንደሰገዱ ተመለከተ። ጣዖታቱ እርስ በርሳቸው እስኪንቀጠቀጡ ድረስ አውሎ ነፋስን አመጣ፣ ምድርንም አነዋወጣት። የሰው ልጆችም ከኃጢአታቸው ያድናቸው ዘንድ ወደ እግዚአብሔር አልተመለሱም፣ በክፋታቸው ላይ ክፋትን ጨመሩ እንጂ። ታራ በነበረበት በ20 ዘመን አምልኮ ጣዖት ከምድር ገጽ ጠፋ። የቤር ልጅ በርዊን ወደ ሰራት እህረት ወተር ተባለች ሀገር ተወገደች። በዚህ ዘመንም በዚህ የሚኖር ባለጸጋ ሰው ነበረ፣ ሞተም። ልጁም በአባቱ አምሳል የወርቅ ጣዖት ሰራ፣ በመቃብሩም አስቀመጠው። ከአገልጋዮቹ አንዱንም ከጣዖቱ ጋር ይቆምና አካባቢውን የሚያጸዳ ዘንድ ውሃ የሚደፋበት ያጥነውም ዘንድ አዘዘው። ሰይጣንም ይህን በተመለከተ ጊዜ በወርቁ ጣዖት አደረ። በሞተ በጌታው አምሳልም ከአገልጋዩ ጋር ተነጋገረ። ከዚህ በኋላ የሞተው ልጅ ጎልማሳውንም ሸነገለው፣ እያለቀሰም ወደ አባቱ መቃብር መጣ። እርሱም አባቴ ሆይ ገንዘቦቼ ሁሉ ከእኔ ራቁ አለ። ሰይጣንም እንዲህ ሲል መለሰለት፣ ዛሬ አትቁም፣ ሄደህ ልጅህን አምጣ፣ መስዋዕት አድርገህም ለእኔ አቅርብልኝ፣ እኔም ገንዘብህን ሁሉ መልሳለሁ አለው። ጎልማሳውን በልጁ ላይ ሰይጣኑ እንዳዘዘው አደረገ። በዚህ ጊዜ ሰይጣን አደረበት። ስራዬን፣ ምትሃትን፣ ጥንቁልናን ማድረግን አስተማረው። ይህም መጀመሪያ ሰዎች ልጆቻቸውን ለጣዖት ለሰይጣን ወስደው መስዋዕት አድርገው ያቀረቡበት ምሳሌ ነው። እግዚአብሔር በናኮር ዘመን በ100 ዓመት ለጣዖት ልጆቻቸውን የሚሰዉ የሰው ልጆችን ተመለከተ። እግዚአብሔርም የነፋሳት መዛግብት ይከፈቱ ዘንድ አዘዛቸው። በምድር ላይ የጣዖታቱ ምስላት ሁሉም እስኪሰበሰቡ ድረስ አውሎ ነፋስን፣ ጉሞችን አመጣ። ተራሮችን ፈጽመው ታላላቅ ነበሩ። እስከዚህች ዕለት ጣዖታቱ ተቀብረው ቀርተው ነበር። ብዙ ጠባባኞች ይህ ነፋስ የጥፋት ነፋስ እንደሆነ ጻፉ። ከእነርሱ ብዙዎችም የጥፋት ውሃ ነው አሉ። ተራሮችንም የሰበሰበ እርሱ ነው አሉ። እንደዚህም እሳቱ በዚህም ዋሹ። ምድር የጥፋት ውሃ ከመምጣቱ በፊት ጣዖታቱ ምስላቱ ሳይኖሩ ነበረችና እርስ በርሳቸው በደልን ኃጢአትን በማድረጋቸው በዚህ ዘመን በሰዎች ላይ ጥፋት መጣ እንጂ እነዚህም የቃየል ልጆችን የተከተሏቸው ናቸው። ዳግመኛም በዚህ ዘመን የሴት ልጆች ከነበሩባት ከገነት ምድር ደብረ ቅዱስ በስተቀር
መሬት ሁሉ በሰው የተመላች አልነበረችም። የቃየል ልጆች የነበሩባት ቦታም ከዚህ በኋላ ራቁቷን ቀረች። ጥፋት በመጣ ጊዜ መርከቧን ተሸክሟት እስከዚች አድካሚ ምድርም አመጣት። ይህች ምድርም ከሰው የተነሳ መላች። ዳግመኛም ምድሪቱ ምድረ በዳ ሆነች። በንጉሡ በናምሮድ ዘመንም በምስራቅ በኩል እሳት ሲንቦገቦግ ተመለከተ። ይህችም እሳት ከምድር ትወጣ ነበረ። ናምሮድም ይህች እሳት ምንድናት አለ። ወደ እርሷም ሄደ። ባያት ጊዜም ሰገደላት። ዕጣንን ያሳርግ መስዋዕት የሚያቀርብ እንዲሁም ያገለግልም ዘንድ በእርሷ ዘንድ አገልጋይ አዘጋጀ። በዚህ ዘመንም የፋርስ ሰዎች እሳትን ማምለክ ጀመሩ። ጣዖታትን የሚያዘጋጀ ሰይጣንም ከእሳቱ ጉድጓድ ቅርብ የሆነ ውሃን ተመለከተ። ወደ እርሷም መጣ፣ አያትም። የወርቅ ፈረስም አደረገ። በውሃ ዳርም አቆመው። በዚች ውሃ የሚታጠቡትም ለወርቁ ፈረስ ይሰግዱለት ነበር። ከዚህ ጊዜ ጀምሮ የፋርስ ሰዎች ለፈረስ መስገድ ጀመሩ። ናምሩድ ያስቀመጠው አገልጋይም ለእሳቱ ያገለግል ያጥንም ነበረ። በአራተኛው በኖህ ልጅ በረዊን እንደ ናምሩድ ጥበበኛ መምህር ይሆን ዘንድ ወደደ። ናምሩድ እንዳደረጋት ይህ አገልጋይ ጣዖት ሰይጣንን ይለምን ነበር። እርሱም በእሳት ፊት ቆሞ ነበረ። ሰይጣንም በረዊን ለእርሱ እንደተገዛለት ቆሞ በተመለከተው ጊዜ ከእርሱ ጋር ተነጋገረ። በእኔ ዘንድ ሰው መምህር ጥበበኛ ታላቅ ሊሆን አይችልም። ከእኔ ቢሰማ ከእኔ ጋርም እናቱን እህቱን ልጁን ያስተምር ዘንድ ይሄዳል እንጂ አለው። እርሱ እንዳዘዘውም ሰማ። ጥበባትን ክፋትን ሁሉ አስተማረው። በዚች ጊዜም የፋርስ ሰዎች እስከዚች ዕለት ድረስ ኃጢአትን መስራት ጀመሩ። ናምሩድም በምስራቅ በኩል ታላላቅ አገሮችን ሰራ። ለታራ 230 ዓመት ሲሆነው ታመመ። ታራም ልጁ አብርሃምን ጠራው። ልጄ ሆይ እኔ ሞት ዘንድ እወዳለሁ አለው። አብርሃምም ቆሞ አጽናናው፣ አከበረውም። እርሱ ጣዖታትን ስለሚሰራም ይህ በመሆኑ አብርሃምን አላሳዘነውም። ልጁ አብርሃም ግን ጻድቅ ሰው ነበር፣ ጣዖታትን የሚወድም አልነበረም። እርሱ አባቱ ስለሆነ አከበረው እንጂ። ታራም ሞተ። አብርሃምና ናኮርም ወስደው በተራራ ላይ ቀበሩት። ልመናቸው አማላጅነታቸው ከሊቃነ ጳጳሳቱ አለቃ ከአባ ባስልዮስ ከንጉሳችን ከኃይለ ሥላሴ ጋር ይሁን ለዘላለሙ አሜን።